በእውነት ነው የምነግራችሁ። ይሄ ደግሞ እውነት ነው። እግዚአብሔርም ደግሞ ከሞት እንዳስነሳው በልብ ብታምን ትድናለህ። መከራውን መንግስቱንና ትዕግስቱን መካፈል አይደል ያለው? ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር የሚለው ወንድማችን ሐዋርያው ቅዱስ ጳውሎስ ነው ይሄንን ደብዳቤ የሚጽፈው። እንግዲህ ቅድምም ሳነበው ኢንትሮዳክሽን የደብዳቤው መግቢያ የሰላምታ ማቅረቢያውም ስለሆነ ማን እንደጻፈው ራሱ በዚህ ቦታ ላይ ይናገራል። ጳውሎስ ራሱ ነው ይሄንን መልእክት የሚጽፈው። እንግዲህ በአካል ለማያውቃት ከዚህም በፊት ደግሞ በእርሱ የወንጌልን እውነት ላልሰማች ግን ለተተከለች በሮም ከተማ ለነበረች ቤተክርስቲያን ነው ይሄንን መልእክት ጳውሎስ የሚጽፈው። ሁላችን እንደምናስታውሰው የአዲስ ኪዳናችን ዶክትሪናል ቡክ ነው ኤፌሶን፣ ሮሜ ኤፌሶንም ነው በርግጥ ግን ሮሜ መሰረታዊ የክርስትና ትምህርቶችን ብዙ ጊዜ የደህንነት የደቀ መዝሙርና ማስተማሪያ የምንላቸው ነገሮች የምናወጣቸው ከዚህ መጽሐፍ ላይ ነውና የአዲስ ኪዳናችን የወንጌል የመጀመሪያ ትምህርቶች በጣም በስፋት የሚንጸባረቁበት መጽሐፍ ነው። ከ9 በላይ የሚሆኑ ወደ 9 አካባቢ የሚሆኑ በጣም መሰረታዊ የሆኑ የክርስትና ሐሳቦችን ጳውሎስ በዚህ መጽሐፉ ላይ እያነሳ ይጽፋል። እንግዲህ ይህንን መጽሐፍ 57 ዓመተ ምህረት አካባቢ ነው የሚጽፈው። ከቆሮንቶስ ወደ 30 ማይል አካባቢ ርቀት ላይ ያለ ክንክራውስ የሚባል ቦታ ላይ ሆኖ እንደጻፈው ይታመናል። እና እቺን ቤተክርስቲያን የተከሏት አቂላና ጵርስቅላ ናቸው። እና እቺን ቤተክርስቲያን በኋላ ላይ ጳውሎስ ይተዋወቃታል አይደል? ጳውሎስ በኋላ ላይ የማየት እድል አግኝቷል። ባያቃቸውም አይቷቸው ባያቅም አግኝቷቸው ባያቅም በጌታ ቀን ላያቸው እንደሚናፍቅ ብዙ ጊዜ ደጋግሞ ቢናገርም ግን ወደ ጌታ ሳይሰበሰብ ወደ ጌታ ሳይሄድ ግን እነዚህን ሰዎች የማየት እድል አግኝቷል። ወደ 63 ኤዲ አካባቢ ጳውሎስ ወደዚህ ከተማ ሲመጣ እቺን ቤተክርስቲያን የማግኘት እድል አግኝቷል። ደቀ መዛሙርትንም አግኝቷቸዋል። እና እዚህ ደብዳቤ ላይ ወንድማችን ሐዋርያው ቅዱስ ጳውሎስ ከሚጽፋቸው ምናልባት አንዳንድ ቦታ ከማናገኛቸው ሐሳቦች መካከል አንዱ ሮም ከተማ ላሉ ቅዱሳን በጣም ድምጽ ያለው ማለት ነው። በጣም ድምጽ አለው። ምናልባት ለእኔና ለእናንተ የእምነት አቋም መግለጫ ሊሆን ይችላል። ለነሱ ግን በጣም በህይወት የሚፈተኑበት ነው። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ደግሞ ከሞት እንዳስነሳው በልብ ብታምን ትድናለህ። ይቺ አሁን በጣም ለእኛም እርግጥ ነው የምናምነው የምንቀበለው የምናደርገው ነው። ከኛም በላይ ግን ሮም ከተማ ላለችው ቤተክርስቲያን በጣም ጠንካራ ድምጽ ነው። ኢየሱስ ክርስቶስ ጌታ ነው ብለህ በአፍህ መስክር አይደል የሚለው? ኢየሱስ ክርስቶስ ጌታ ነው ብለህ በአፍህ መስክር። በጣም በትልቅ ትህትና አጠገባቸው ኢየሱስ ክርስቶስ ጌታ ነው ብለህ መስክር በሉት። ይሄ ነው አይደል የወንጌል አገልጋይ መልእክት። እናንተ ወንጌል ሰባኪዎች ናችሁ። ምናልባት በቤተ ክርስቲያን በተለየ አይነት መንገድ የእግዚአብሔር ጥሪ በህይወታችሁ ላይ መጥቶ እንዲና እንዲያ ተብላችሁ ኦርዴንድ ላትደረጉ ትችላላችሁ እንጂ መሬት ላይ የቀራችሁት ወንጌል ለመስበክ ከዛ ውጭ ሌላ ስራ የላችሁም። ፕሮፌሽናችሁ የምትሰሩት ስራ ለመብላትና መሬት ላይ ለተወሰነ ጊዜ ስትቆዩ ኖርማል ሆናችሁ እንድትኖሩ ለማድረግ ያህል እንጂ ዋና ስራችሁ ወንጌል። አሜን የሚል ጠፍ ወዳቸዋል። ጌታ ይባረክ። ከወንጌል የሚበልጥ ግን ፕሮግራም የለም። ምናልባት ከወንጌል የሚበልጥ ፕሮግራም ያላችሁ ሰዎች ካላችሁ ቀይሩ፣ ቶሎ ብላችሁ ቀይሩ። አሁን ሰሞኑን ልደቱን እያከበርን ነው። ሊመጣ ነው ታውቃላችሁ። ሰሞኑን ይመጣል። ምናልባት አሁን ይሄኛውን በዓል ሰማይ ሊሆን ይችላል የምናከብረው። ዛሬ ሊመጣ ይችላል። ጌታ ፈራችሁኝ። አንዳንድ ሰው ኮርነር ይዞ ነው የሚያየኝ። ኢየሱስ ዛሬ ሊመጣ ይችላል። ምንድነው ዛሬ? እንደው በቃኛ ቀያይ ለብሰን ገና ሳንዘምር እዛ እንዘምራለን፣ ሰማይ እንዘምራለን። እና ከወንጌል የሚበልጥ ምንም ስለሌለ ቶሎ ቶሎ ስብከቷን እየሰበክን ወንጌሏን እየሰራን በህይወትም በንግግርም ወንጌልን እያሻገርን እንጠብቀዋለን። ተመልሶ ሲመጣ በሰማይ እንደምቃል። ኢየሱስ ሲመጣ ይወስደናል። በእውነት ነው የምነግራችሁ። ይሄ ደግሞ እውነት ነው። ጌታ እንደሚመለስ እርግጠኛ የሆነ ሰው ባይዘው እርግጠኛ የሆነ ሰው አኗኗሩ ላይ ሲሪየስ ነው። እንደሚመጣ እርግጠኛ መሆናችሁን የምታውቁት በህይወታችሁ እና ጌታ ይመጣል። ስለዚህ ቶሎ ቶሎ ወንጌል እንስራ ልላችሁ ብዬ ነው። እነ ጳውሎስ አሁን ያለንበት ዘመን የመጨረሻ ነው ካሉ እንግዲህ 2000 ዓመት አካባቢ አልፏል። አሁን ዘንድሮ አስቡት እንግዲህ ምን ላይ እንዳለን። ያለቁ በጣም የተሸራረፉ ሰዓታት ላይ ነው ያለነው። ስለዚህ ከኛ በኋላ ምናልባት ሌላ ትውልድ ላይ ኖር ይችላል። የመጨረሻ እኛ ልንሆን እንችላል። ምነው አሜን ብትሉ። ኢየሱስ ሲመጣ የመጣው በእነ ጴጥሮስ ዘመን ነው አይደል? ድጋሚ በእኛ ዘመን ሊመጣ ይችላል እና ይሄኛው አመጣጡ ግን እነ ጴጥሮስንም ጨምሮ በሙሉ ፎር ጉድ ይዞን የሚሄድበት። ስለዚህ ሰማይ ስንሄድ ባይተዋር መሆን የለብንም። ሰማይ ስትሄዱ የእንትና አክሊል ያምራል ማለት የለባችሁ። ባለ አክሊል መሆን አለባችሁ። ለመዳን የሚሆን እምነት የሚያስገኘውን አግኝታችሁታል። ለሽልማት የሚሆነው ላይ ነው ያለነው። እሱ ደግሞ በወንጌል ነው የሚመጣው፣ በስራ ነው የሚመጣው። ስለዚህ በተቻላችሁ መጠን በጣም ብዙ ሳያዘበራርቃችሁ ማለት ነው። በጣም ፕሮቶኮላችሁን ጠብቃችሁ ግን ስበኩ። በጣም ምላችሁ
ወንጌል ያዋርዳል። በጣም የሚወዳችሁ ሰው ይሰድባል። የኔ ነው የምትሉት ሰው ጥሏችሁ ይሄዳል። ወንጌል በጣም ከባድ እና ብዙ ሳትዘበራረቁም ቢሆን ግን ስበው እና ወንጌል ግን መስበክ ስራችን። እስቲ አሜን በሉ። ምክንያቱም ኢየሱስ ፈዋሻችን ብቻ ሳይሆን ህይወታችን የዘላለም ህይወት ነው በእርሱ ያገኘነውና ሮም ከተማም ላይ ቤተክርስቲያን ተተክላለች። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር ትድናለህ ያለው ጳውሎስ ከዚህኛው ሞት አይደለም ትድናለህ ያለው። እነሱን የሮም ከተማ ያለችውን ቤተክርስቲያን ቅዱሳን ቀጥሎ ጳውሎስን ብሎም ጴጥሮስን ሌሎቹን ትልልቅ በዚህ መጽሐፍ ላይ ያሉ የእምነት አባቶችን በሰይፍ እንዲያልፉ በመከራ እንዲሄዱ ያረጋቸው ኢየሱስ ክርስቶስ ጌታ ነው የሚለው ስብከት ነው። ስለዚህ ትድናለህ ያለው በመሬት ላይ ካለው ሞት አይደለም፣ በዘላለም ካለው ጥፋት። ክብር ለኢየሱስ ይሁን እንጂ ጳውሎስ ሮም አደባባይ ሄድድ የተደረገው፣ ጴጥሮስ ተዘቅዝቆ አደባባይ ላይ የተሰቀለበት ምንም ሌላ ምክንያት የላቸው። ምክንያቱ ኢየሱስ ክርስቶስ ጌታ ነው ብለው ሰብከው ነው። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ከኛ በላይ ድምፅ አለው። ለሮም ሰዎች ኔሮ ንጉሥ ሆኖ ዙፋኑን በመሰረተባት ከተማ ላለች ቤተ ክርስቲያን ድምፅ አለው። የቅዱሳንን ቆዳ ከላያቸው ላይ እየላጠ በሕይወት እያሉ ከላያቸው ላይ ቆዳቸውን እየላጠ የሚዝናና ንጉሥ ባለበት ዘመን እንደዚህ አይነት ቃል በጣም ድምፅ አለ። በቤተ መንግስቱ ጀርባ ባለው የካምፋየር ማረጊያ ቦታ ላይ ቅዱሳን እንዲነዱ እያደረገ እነሱ ሲቃጠሉ ሲጮሁ በእሳት ተበልቶ ሲያልቁ እያየ የሚዝናና ንጉሥ ዙፋኑን የመሰረተበት ከተማ ላይ ላለች ቤተ ክርስቲያን ድምፅ አለ። ሮም መንገድ ዋና መንገድ ሲሰራ ቀን በፀሐይ እየሰራ ማታ ቅዱሳንን እየሰቀለ እላያቸው ላይ እሳት እየለቆሰ እነሱ ሲነዱ በእነሱ የመቃጠል ብርሃን ሰዎች መንገድ እንዲሰሩ የሚያደርግ ንጉሥ በነበረበት ዘመን ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር የሚለው ድምፅ አለ። እንደኛ አይደለም፣ ለነሱ ድምፅ አለ። ይጮሃል፣ እላያቸው ላይ ይጮሃል። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር ስትለው የመኖርና የመሞት ነው እየሰጠው ያለው። በሕይወት መኖርና መሞትን እየመረጠ ነው ሰውየው። እምነት በልብ ነው የሚለው ድሮ የመጣ ምስል። ጳውሎስ አውሩ ሲል በልቤ ነው። በልብ የምታምነው ከሙታን እንዳስነሳው ጌታ እንደሆነ ክሌም ነው የምታ አውጀው ጌታ እንደሆነ። እስቲ አንድ ሰው ጮክ ይበልና ኢየሱስ ጌታ ነው ይበል እስቲ። ታውቃላችሁ አይደል? ገዢዎቹ ሊቀያየሩ ይችላሉ። የአየሩ አለቃ ስቲል ራሱ ነው። ይሄንን ስብከት የማይወደው መንፈስ ነው ዓለምን የሚገዛው። ይሄንን መልእክታችሁን የማይፈልግ አውሬ ነው በደጅ ያለውን ስርዓት የሚያስተዳድረው። ኢየሱስ ተመልሶ እስከሚመጣ ላለው ዘመን ገዢ እሱ ነው። ዛሬም እቺ መልእክታችን ከሆነ ቻሌንጅ ሊኖረው ይችላል። ስለ ወንጌል የምንቀበለው መከራ ግን ክብር ነው አይደል? ሲጀመር ክብር ትርጉሙ እዚህ ቤት ሌላ ነው፣ ከዚህ በሩጭ ሌላ ነው። እዚህ ቤት ክብር ስለ ወንጌል የሚመጣብን ነገር ጌታ የተባረከ ይሁን። የዚህ ወንጌል ጀማሪ የዚህ እምነት ባለቤት የሆነው እና እንግዲህ ሲሉት እምቢ ብሏል አይደል? ወደ መስቀል ሊሄድ ሲል የሰው ልጅ ከበረኳል። የገባኑ እዚህ ውስጥ ነው። አሜን ነው። እኛ መንገድ አንመርጥም፣ እሱ ነው የሚመርጠው። መክበሪያውን ደግሞ ያውቃል። እና አንዳንዶችን ቤተ መንግስት አስገብቶ ሊከብር ይችላል። አንዳንዶችን ደግሞ መስቀል ላይ አድርጎ ሊከብር ይችላል። በጣም ይመስለኛል የእናንተ ቤተ መንግስት ከመከራዬ በቀር እንደኔ ሆኑ ብሏል ጳውሎስ። ለዛ ብዬ ነው። ጌታ ይባረክ። እና እቺን ይጽፋል፣ እቺን ይነግራቸዋል። አቂላና ጵርስቅላ ቆመው ደብዳቤ ያነባሉ። ምናልባት ከሮም ቤተ ክርስቲያን የተወሰኑ ቅዱሳን ወደ ቤታቸው ሄዳሉ ሾለክ ብለው ኢየሱስ ክርስቶስ ጌታ እንደሆነ ባፍህ ብትመሰክር ከሙታን እንዳስነሳው በልብህ ትድናለህ ሲል ሾለክ ብሎ የሚሄድ አይጠፋም በፍጹም። እኔ ህይወት አለ ብለው ጠርቶኝ ሞት በዚህ ውስጥ ነው አይደል? ህይወቱ ያለው ዮሐንስ የሚሉ ሰውዬ መከራውን መንግስቱንና ትዕግስቱን መካፈል አይደል ያለው? መንግስትና መከራ ተቃራኒ አይደል? መንግስትና መከራ መንግስት እኮ ክብር ነው። መንግስት እኮ ደስታ ነው። መንግስት እኮ ሹመት ነው። እሱን እካፈላለሁ አለና ድምፅ ሳይቀይር ነጠላ ሰረዝ አድርጎ መከራውን ቀጥሎስ ትዕግስቱን አለ። መከራና መንግስት መሃል ያለው ድልድይ ትዕግስት ነው። በመከራው የሚታገስ በመንግስት ውስጥ ያለውን ክብር ያገኛል። ክብር ብቻ ፈልጎ መከራ እምቢ ማለት አይቻልም። ሌላ ቦታ ሊያስኬድ ይችላል። ይሄ ግን ቸርች ነው አያስኬድ። መጽሐፉ የተሰራበት ዲዛይን አለ። እሱ ውስጥ ነው የምንገባው። ኦልሬዲ ስኬለተኑ አልቋል። ብሎኬት የመደርደር ስራ ነው የምንሰራው። ስትራክቸር አንቀይርም። ያለቀ ነው። እስቲ አሜን በሉ።